ምናልባት ስለ ገንዘብ ትደራደርኛለሽ? ዋናው ጉዳያችን ገንዘብ ነው ብዬ ነው። የኔ ዋናው ጉዳይ ነፃነት ነው። ገንዘብ ከዛ በኋላ የሚመጣ ነገር ነው። በቃ ወሰንክ ማለት ነው? ይኸውልሽ ትሁት ከመጣሽ እንደመገለህ እንጂ እንደማድን ቢያቅ ዝም የሚለኝ ይመስላል። ዳኒ አባባንን ያስፈተዋለው ለምን እንዴት እንደዚህ ሊፈጸም ይችላል? ተሰቃየ እኮ ምንም በማይመለከተው ጉዳይ በማለት ከቲና እጅ ለማስመለጥ እና ከአጋቹም እጅ ለማስመለጥ ሄዶ ነበር። አባባ አለ ወይም ደግሞ ከዛ ቦታ ታግቷል ከተባለበት ቦታ ሄዶ ነበር። ነገር ግን ከሄደ በኋላ ያልጠበቀው ነገር ነው የገጠመው። ዳኒ እንኳን አባባን ሊያስፈታ እራሱ ባጋቹ እጅ ወድቆ እየተሰቃየ ይገኛል። እንዲሁም የተለያዩ ጥፊዎችን እና ዱላዎችን እያስተናገደም ነበር። ከአጋቹ ጋር ለመደራደር ቢስማማም አጋቹ አሻፈረኝ፣ እኔ መጀመሪያ የቀጠረኝን ሰው የምከዳ ከሃዲ አይደለሁም። እርግጥ ነው እኔ ለገንዘብ ነው የምሰራ፣ ነገር ግን የመጀመሪያ ሰው የቀጠረኝንም አሳልፌ አልሰጥም። ስለዚህ እናንተ ምንም ያክል ገንዘብ ብታመጡልኝ እኔ ቃላባይ አልሆንም እና በተስማማነው መሰረት መጀመሪያ ገንዘቤንና ሀቄን ከተቀበልኩ በኋላ የራሳችሁ ጉዳይ እንጂ ወደ እናንተ ማመጠቼ ልሰራላችሁ አልችልም በማለት አሻፈረ ብሏል። ምንም እንኳን እኛ እጥፍ ገንዘብ እንክፈልህና ልቀቀን ቢሉት አጋቹ ግን በጭራሽ አልቀበልም አለ። ቲና ምንም እንኳን ከአባባ ገንዘቡን ተቀብላ ብትሰጠውም ነገር ግን ይህ አጋች ይህን ሁሉ ምስጢር እያወቀ ለምን እንደማይደራደር ለምን ደግሞ ከእነሱ ጋር እንደማይስማማ ግራ ገብስ ተብሎታል። አባባና ዳኒ በሁኔታው ለማስረዳት ሞክረዋል። አባባም እንግዲህ ይህንን ጉዳይ እየተመለከተ ዳኒ ባክተው እንደዚህ በቀላሉ የሺ የሚል ሰው አይደለም፣ ልብን አታድክመው በማለት ይመልስለታል። በሌላ በኩል እንግዲህ ካሌብ አንድ አማራጭ አለ ብሎ ያሰበው ነገር ቴናን ማገት ነው። ምናልባትም ቴናን ካገትኳት በኋላ አባቴን ካገተችበት ታስወጣዋለች፣ እንዲሁም ደግሞ ከዛ ካሳገተችው ሰው ጋር ስለሚጣሉ በገንዘብ መቆየት የተነሳ ደግሞ ከተጋጩ አብሮ ለኛ የመስራት ቻንሱ ከፍተኛ ስለሆነ ቲናን ማገት አለብኝ ብሎ ይስማማል። ትሁት በዚህ ጉዳይ አልተስማማችም። ካሌብ እንደዚህ ማድረግ የለብን፣ ምክንያቱም አንድ እርምጃ በተራመድክ ቁጥር የአባት ህይወት አደጋ ላይ ስለሚወድቅ ጥንቃቄ ብታደርግ የተሻለ አማራጭ ነው እንጂ እንዲሁም ደግሞ እሷን ማገት አማራጭ ነው እንዲሁም ደግሞ ዘዴ ነው ብዬ አላሰብም ትለዋለች። ካሌብ አባቱ ምን አይነት ሁኔታ ላይ እንዳለ ምንም አያውቅም። መታገቱን ግን ሰምቷል። ይሁን እንጂ ከማገት ወደ ኋላ አልልም፣ ይልቅ ያ በጀርባ ያለችውን ቤት አዘጋጅልን፣ እኔ እሷን እግሯን እጇን የማስርበት እያንዳንዱ የተወሰነ ነገር ይዤ ስለምመጣ እባክሽን አጽጂው ቤቱን በማለት ቤቱን ለቆለት ይወጣል። ትሁትም እንግዲህ እሺ በማለት ያለህ አማራጭና ሀሳቢ ከሆነ ደግፋለሁ ትልና ጉዳዩን ለማዘጋጀት ትፈጽማለች። ቴናም እንግዲህ የተወሰነ ብር አምጪልኝ ብሏት ስለነበረ ከአጋቹ ጋር ወጣ ብላ ስልክ በመደወል እንግዲህ አንድ ለባለውለታዋ ሰው የሆነ ሰው ትደውልና እባክህን የተወሰነ ገንዘብ አስፈልጎኝ ነው ድረስልኝ ትለዋለች። አጋቹም እንግዲህ ምን ያክል ገንዘብ ነው ብሎ ከጠየቃትም በኋላ ምንም ችግር የለም እኔ እረዳሻለሁ ይላታል። ወዲያውኑም ትራንስፈር ካረግላት በኋላ ገንዘቡን በጣም ነው የማመሰግነው፣ በችግሬ ድረስ እንደደረስክልኝ ሁሉ እኔም ላንተ በችግር ጊዜ የምደርስልህ ልሆን በማለት እንግዲህ ያን ገንዘብ ሊያበድራት ያሰበውን ሰው አመስግና ስልኩን ዘግተው ነበር። ስልኩን ከዘጋች በኋላ እንግዲህ ወደ ቤት ከተመለሰችም በኋላ ትሁት ጋር ትገናኝና ትሁቴ እስኪ ውሃ አምጪልኝ ትላታለች። ትሁትም እንግዲህ በተረጋጋ መልኩ ሆነችና ውሃውን ተቀብላታለች። እኔ የምልሽ ቴና ስለ አባዬ አዲስ ነገር የሰማሽው ወይ ትላታለች። እንግዲህ ትሁት ሁሉንም ነገር ብታውቅም እንዳላወቀች አስመስላ ትጠይቃታለች። ቴናም አረ ምንም የሰማሁት ነገር የለም፣ ደግሞ እኮ በእርግጠኝነት እኮ እንደዚህ መጨነቅ የለባችሁም፣ ገዳም ሄዶ ቢሆንስ አለች። እንግዲህ አባባ አንድ ነገር ቢሆኑም ከሞቱም ደግሞ ከተገደሉም ቴና ነፃ ለማውጣት ራሷን እንግዲህ አለ ብላ የተጠቀመችው ዘዴ አባባ ሳይነግረን ገዳም ሄዷል በማለት ነበረ። ትሁትም ታዲያ አባዬ ገዳም ቢሄድ እንዴት ነው ምንም ሳይነግረን የሚሄደው ለኛ እንዴት አወቅሽ በማለት ስትጠይቃት በእርግጠኝነት የኔ ውስጥ እንደዛ ነው የነገረኝና በእርግጥ ገዳም ሄዷል ብላ አሁንም ሽምጥጥ ታረጋታለች።
ይሁን እንጂ ትሁትም እሺ በማለት ምንም አይነት አማራጭ ስለሌላት ጉዳዩን ዘመተልና በደግ ብላ የታዘዘችውን ውሃ ለማምጣት ሄደች። ውሃውን ካመጣችላት በኋላም እንግዲህ አመሰገነችና ለማንኛውም ስራ ላይ ትሁትን ያው መሄድ አለብኝ ትልና ተመልሳ ወጣ ትላለች ከዛ ቤት። በሌላ በኩል እንግዲህ ዳኒ ወዲያውኑ በሩን እንዳንኳኳ ነበር የተከፈተለት። ነገር ግን አጋቹ ይህንን ቦታ ማንም አያውቅም ከዛች ልጅና ከኔ ውጭ በማለት በሩን እንደከፈተለት ነበር በዱላ በድብድብ እንዲሁም በተለያዩ ነገር የተቀበለው። ዳኒም እንግዲህ በጥፊም በወቅስም ሲረጋግጠው ወድቆ በመዝለፍለፍ ይገኛል። እንግዲህ የዳኒ ወኔ ምንም እንኳን ትልቅ ቢሆን ግን ደግሞ ያንን በርሜል የመሰለ ሰው ለመዋጋት አቅሙ ስለሌለው ወዲያውኑ ነበር መሬት ላይ ተንደፋድፎ የወደቀው። ዳኒም እንግዲህ ተዝለፍልፎ መናገሩን አላቆመም። ይልቅ እባክህ አትደብድበኝ፣ እኔ በመጀመሪያ ደረጃ የመጣሁት የቲና ፍቅረኛ ነኝ። ስለዚህ የነን ሰውዬ በአንድ ነገት ነው እና ባትደበድበን የተሻለ አማራጭ ነው። ሲጀመር በዱላ ምንም የምታመጣው ነገር የለም። ከዛ በተጨማሪ ደግሞ እኔ ፍቅረኛዋ ስለሆንኩ እንደዚህ ስታደርገኝ ብታይህ ቲና ተቆጣለች እና ገንዘቡን ላትሰጥ ትችላለች በማለት እንግዲህ ያናግረዋል። የአጋዥም እንግዲህ አንተንም አልሰማም በማለት ይቀጠቅጠዋል። ይልቅ እና እስኪ ፍታኝ፣ እንደው እንደዚህ አስረክ የምትደበድበኝ ለምንድን ነው? በዛ ላይ ደግሞ የሰውዬ ጠላት ስለሆነ ከማንም በፊት ልገለው የምገባ እኔ ነኝ በማለት እንግዲህ አባባን ይናገራል ፊት ለፊት። አባባም እንግዲህ በጉዳዩ ተገርሞ አይሁድንም እንግዲህ እገልሃለሁ እያለው ነበር የከደው። ልክ ይሁዳን ይመስል አንተ ራሱ ምንድን ነው እንደዚህ የምትለው በማለት ይነግረዋል። 30 ጊዜ እገልሃለሁ እያልክ ትነግረኛለህ፣ ልክ እንደዛ ምን አስበህ ነው በማለት እንግዲህ አጋቹ ወጣ ካለለት በኋላ ይነግረዋል። ዳኒም እንግዲህ አባባ ይቅርታ አድርግልኝና ያለን አማራጭ እንደዚህ ነው፣ ከዚህ እኔ የመጣሁት አንተን ለማስመለጥ ነው እንጂ ልገልህ አልመጣሁም በማለት ያናግረዋል። አባባም እንግዲህ በምን ላምን እችላለሁ? ታዲያስ እገላለሁ እያልክ እየደነፋብኝ እንዴት ነው አንተንማ ምኜ እሺ ምለና መቀበል ይለዋል። ዳኒም እባክህ እመነኝ፣ ተሰቃየህ፣ ለሁሉም ነገር ይቅርታ በማለት ይጠይቀዋል። ይሁን እንጂ አባባም ታዲያስ እንዴት ናት እነ ቶኒ እንዲሁም ደግሞ እነ ካሌብ ምን ላይ ናቸው በማለት ይጠይቀዋል። ዳኒም እንግዲህ እውነታውን ነግሬያቸዋለሁ፣ ነገር ግን ተጨንቀው ይገኛሉ። እስካሁን ምንም አይነት ፖሊስ ያልመጣ እንዲሁም ደግሞ ያላወቀ ለምን ይመስላል? ያው ካሌብን ነግሬዋለሁ ቲና እንዳገተችህ፣ ነገር ግን በራሳችን መንገድ እንፈታዋለን ብዬ እስካሁን አስቤ ነበረ እና ለዚህም ነው ፖሊሶች ያልመጡ በማለት ያስረዳዋል። አባባ አሁንም ምንም አይነት እምነትም ሆነ ጥርጣሬ እያሳየ አይደለም፣ ግን ደግሞ ይሁን እስኪ በማለት በልባቸው እንግዲህ ይዞታል። ቲናም ከመጣች በኋላ እንግዲህ ዳኒ አይኑም እጁም ተሳስሮ እንዲሁም ደግሞ ተጨፋፍኖ ነበር ያገኘችው። እንግዲህ አጋቹም ከመጣ በኋላ ማን ነው ትለዋለች። ምንድን ነው አንቺ ስምምነታችን የካድሽ በማለት እንግዲህ በጣም ሲጋራውን እያጨሰ ደውሎላትም ነበር ከዛ ቀደም ብሎ አንቺ ለማንም እንዳትናገሪ ብለሽ በእኔና በአንቺ መካከል ያለውን ለማንም ሰው ሄደሽ አወራሽ አይደለም? በቃ እንደዚህ ሲጋራን ማጨስ እምቢ ካልሽ ደግሞ ትረገጫለሽ በማለት ወዲያውኑ ስልክ ይደውልላትና እንድትመጣ ያደርጋታል። ከመጣችን በኋላ እንግዲህ ዳኒ እንደዛ ሆኖ ስታዩ ማን ነው ማለት ትጠይቀዋለች። አንቺን ልጠይቅሽ እንጂ ይህንም ቦታ እኮ ከአንቺና ከኔ ውጭ ማንም ሰው የሚያውቅ አይደለም። ታዲያ እንዴት መጣ በማለት አፋጠጣት። እኔ እኮ የሄድኩት ገንዘብ ላመጣ ነው እንጂ ለሌላ ነገር አይደለም፣ ፖስታ አለና ላመጣ ነው ትለዋለች። ወዲያውኑም እንግዲህ ዳኒን መደባደብ ይጀምራል። ዳኒ እንደሆነ ስታየውም እንግዲህ ደነገጠች። ተቀመጭ ይላታል። እንግዲህ ስምምነታችን በዚህ አልነበረም፣ ዳኒንማ መደብደብ የለብም፣ ይህ ፍቅረኛዬ ነው። በዛ ላይ ዳኒ ለምንድን ነው የመጣው እንዴት መጣ በማለት ስጠይቀው እንግዲህ ዳኒ እውነቱን ነበር የተናገረው። የመጣሁት አንቺን ተከታትዬ ነው፣ ምናልባት አደጋ ላይ እንዳትወይም ብዬ እንዲሁም ደግሞ አባዬን እኔ ገለዋለሁ ሳቀድም ይልቅደምሽ ብዬ ነው በማለት እንግዲህ ለማሳመን ይሞክራል። ቲናም እንግዲህ አመነችውም አላመነችውም እሺ ብላ ከመቀበል ውጭ እንዲሁም ደግሞ ሲደበድበው ስላየች ልቧ ሳሳ መሰለኝ ተው አደብድበው እያለችውም ነበረ። ዳኒ በእርግጠኝነት እውነቱን ካወቀች እኔንም እንደማትምረኝ አውቃለሁ በማለት ለአባዬ ነግረዋል። እንግዲህ አጋቹንም ና እስኪ ወጣ ብለን ወደ ውጭ እናውራ በማለት ተወስደዋለች። አጋቹም እንግዲህ ምን ፈለገች ነው ይላታል።
ስለዚህ ገንዘቡን እኔ ያመጣልሃለሁ፣ ዳኒን ይዤው መሄድ አለብኝ ትለዋለች። አይ እንደዛማ ሊሆን አይችልም፣ በመጀመሪያ የተስማማንበትን ገንዘብ አምጪላታል። እሷም እንግዲህ ወዲያውኑ ረስቼው መጥቼ ነው እኮ ፖስታውን በማለት ታናግረዋለች። ትሁትም እንግዲህ ደወለች እና ቲና የሆነ ፖስታ እኮ አገኘሁ እዚህ ረስተሽ ሄደሻል ምንድን ነው ትላታለች። እሷም እንግዲህ አይ ትሁቴ አሁን እኮ የጣልኩት እያልኩ በጣም ስፈልግ ነበረ በማለት ታናግረዋለች። እንግዲያውስ መጣው የት ነሽ? በቃ እዛ አካባቢ ይባባሉና ያንን ፖስታ እንግዲህ ለማግኘት ይሄዳሉ። ፖስታውን ከሰጠቻት በኋላ እንግዲህ ትሁት በወሬ ጥምድ ታረጋትና እኔ የምልሽ ቲና ስለ አባዬ የሰማሽው ነገር የለም? ላናግርሽ ነበረ እባክሽን ትላታለች። እንግዲህ ቲናም በጣም ተቻኩላ ስለነበረ አሁን መሽቷን ነገ እናወራለን ዞር በይልኝ እሺ አታስቢ በማለት እዛ አካባቢ ለማምለጥ ሞክራለች። የዳኒ ነገር ሲደበደብ ስላየችው በጣም አዝና ነበርና እሺ በማለት እንግዲህ ትሁትም ወዲያውኑ ነበር የለቀቀቻት። ግን አዳዲስ ነገር ከሰማች ንገሪኝ እሺ በማለት ያቺ ትሁት እንድትሄድ ታረግና እሷም ትመለሳለች ወደ ቤቷ። ትሁትም እንግዲህ ከተመለሰች በኋላ በድብቅ እየተከታተላቻት ይመስላል። ቲናም እንግዲህ ገንዘቡን ከሰጠችው በኋላ ይኸው ስምምነታችን ገንዘብ የመጀመሪያ ክፍያ፣ ስለዚህ ዳኒ ልውሰደው ስትል አሁንም ቢሆን አጋች አሻፈረኝ አልሰጥም ይላል። አባባ ምንም እንዲሆን አልፈልግም፣ ሲጀመር ገንዘቡን እኮ ላገኝ የምችለው በሱ ነው፣ በኋላ ይቅርታ ብዬ የምጸጸትበትን ወይም ደግሞ ልጸጸትበት የማልችለውን ነገር ማድረግ አልፈልግም በማለት ለአጋቹ እንዳይገለውም አሳስበዋለች። እሺ ሂድ በማለት እሷም ሄደች። እንግዲህ ዳኒም እንግዲህ አባባን ገመዱን እየፈታለት ለማስመለጥ እየሞከረ ነው። ይሁን እንጂ ከጀርባ መጣና የአጋች በጥፍ ያጋጨዋል። ወዲያውኑ ተዝለፍልፎ ይወድቃል። አባባንም እንግዲህ ያስደበድበዋል። ከጀርባ እንግዲህ አጋቹን ራሱ ጭንቅላቱን የፈረከሰው ሰው ማን ሊሆን ይችላል? ትሁት ወይስ ካሌብ? የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ